አሁን እዚህ የተከሰሰ ምናምን ብሎ የሚጫጫ ቤንቴ ያለ ምናምን ከመሰላችሁ በጣም ተሳስታችኋል። ምንም የሚያንጫጫ ነገር የለም። ምንም የሚያንጫጫ ነገር የለም። ደስ ደስ ነው የሚለን። በቃ ደምራችሁ እኔ እንዳውም ድሮ የሚባለው ልንገራችሁ፣ አንድ ሰው ታስሮ ሲገረፍ ወይ አንድ ሰው ታስሮ እንትን ሲባል ካዩ ሌላ ክርስቲያኖች ይገቡና ይጸልያሉ። ጌታ ሆይ እኔ ምን አድርጌ ነው ያልታሰርኩት ብለው። ኦፖርቹኒቲ በፊታችን አለ። ምን የሚባል አለ በአሜሪካ፣ በኢትዮጵያ አንድ አይነት ነገር ነው የሚኖረው። አንድ ሰው ሲከሰስ ዲስከቨሪ የሚባል አለ። አንድ ሰው ከሰሰ ማለት እዛ ጋር ቁጭ ብሎ ያጨበጭባል ማለት አይደለም። ዶክመንት አምጣ ይባላል። ኦኬ ተአምረ ማርያም ላይ እንደዚህ እንደዚህ ተብሎ ተጽፏል ካለ የምትከሰው ምን ብላ ነው? ኦርቶዶክስ መሰላችሁ? ያልተጻፈ አነበበ ብላ ነው። የተጻፈ ካነበበ የተጻፈውን ያመጣል። የተጻፈ ካላነበበ ስህተቱ ይሰጠውና ያ ነገር ያመጣውን ዳሜጅ ደግሞ ይናገራል። ይሰማል? ድምፄ ተቆራረጠ ወዳጆች አለው? ትሰማለህ ዶክተር? ትሰማለህ? እሺ። ስለዚህ አሁን በቃ እንሰማለና በጣም በቃ ያሰበ እንትን ማለት በደንብ በተደራጀ መንገድ ጽሁፍ መጻፍ ይጀምራል። እነ ኤርሚም እስከዛሬ ድረስ በንግግር የሚያደርጉትን በጽሁፍ አድርገው እነ ትዜም እስከዛሬ ድረስ እንደውም ያለውን በኦዲዮ ያለውን በጽሁፍ እንደውም ያቀርቡልናል። እንደውም መጽሐፍ ይጻፋል፣ በደንብ የተጠናከረ መጽሐፍ ይጻፋል። ስለዚህ ጴንጤዎች እንኳን ደስ አለን። ለዛውም እዚህ ደርሶ ወንድሜ ትዜ በዚህ ደረጃ ከተከሰሰልን እንኳን ደስ አለን። እንኳንስ በዚህ ዘመን ማለት ነው፣ እንኳንስ በዚህ ዘመን የጋራ አገር ማለት እንደው በሃይማኖት ደረጃ የጋራ አገር አለን ብለን በምንልበት ዘመን ቀርቶ እነ ፓስተር ጻድቁ እኮ በአፄ ኃይለሥላሴ በመንግስቱ ኃይለማርያም ጊዜም እኮ ተከሰው እስር ቤት ገብተዋል። እና እንትን አንበል፣ ይሄ ሪያክሽናችን ፍርክስክስ ያለ አይሁን። ምንድነው የምናደርገው? በፕሮፋይላችንን በሙሉ የትዜን እናደርገዋለን። በየፔጃችን ላይ የትዜን እንትን መዝሙሩን ሊሆን ይችላል፣ ስብከቱን ሊሆን ይችላል፣ ፒክቸሩን ሊሆን ይችላል። እንደ ሰደድ እሳት እናበዛዋለን። ስለ ትዜ ስናወራ ግን ስለ ኢየሱስ እናውራ። ይሄንን ሰው ይህንን በኢትዮጵያ ኦርቶዶክስ ቤተክርስቲያን አንገቱን ደፍቶ ቢቆይ ቀሲስ ሳይሆን ይህን ሰዓት ወደ ጵጵስና ደረጃ ሊያመጣ የሚችል እንትን ያለውን ሰው ድምፅ ያለው መስበክ የሚችል ሰው ሁሉ ነገር እያለው ኢየሱስን ባያገኝ ምን ሲያደርግ ነው ወዳጆች እኛን የሚቀላቀሉ? ስለዚህ ደስ እያለን የክብር መንፈስ በእኛ ላይ እንደሚመጣ እያወቅን ይህን ኦፖርቹኒቲ እንጠቀምበት ለማለት ነው። ረዘም አድርጌዋለሁ። ጌታ ኢየሱስ ይባርካችሁ። ተባረክ ዶክተርዬ፣ ጸጋ ይብዛልህ። እውነት ነው ወገኖች፣ ይህንን በልቤ ያለው ነው ዶክተርዬ የተናገረው። ቅድም እንዳልኳችሁ ብዙ አንቆይም ብያለሁን። በኋላ በእርግጠኝነት የምነግራችሁ በዚህ ጉዳይ ላይ በጣም በሰፊ እንገባበታለን። ኢትዮጵያ ሊነጋ ሲል ማለት ነው። ዶክተር የጋይቲንግ በዛን ሰዓት ላይ ይችል ይሆናል። እነመነን አሜሪካ ሀገር ያሉ ዳግዬም ስራ ላይ ካልሆነ በስተቀር ሜርሲ ላይችሉ ይሆናል። ግን በዛ ሰዓት ላይ እንገባበታለን በደንብ አድርገን ማለት ነው። ግን ዶክተር የተናገረውን ነገር በጣም ይሰመርበት። በልቤ ያለውን ነው፣ አልተመካከርንም። ይሰመርበት። አንደኛ አብረኑ ነው የምንቆመው ከትዜ ጋር ማለት ነው። እፎይ እስልምና ሃይማኖት ላይ የተጻፈን ስላነበበ ይከሰስ፣ ይገደል፣ ቦርደር ዝጉ፣ በኤርፖርት እንዳይወጣ፣ በኬንያ እንዳይወጣ፣ በሱዳን እንዳይወጣ እያሉ ብለው ሲሉ እኛ ህሊና ስላለን አብረናቸው ቆመናል። እነሱ ያመሰግኑናል ብለን አይደለም። ኦኬ። እነሱ ቤት ግን የተጻፈ ሲነበብ በዚህ በጣም ተሳስተዋል። የማንም ወገብ አይፈታም። ማንም ይህንን ነገር ከዚህ በኋላ በቃ አልናገርም፣ እንደዚህ ማክስ ካለ ይቅርብኝ ምናምን ነገር ብሎ የማንም ፊት አይዞርም። በሕያው ጌታ ፊት መነግራችሁ ማለት ነው። ምክንያቱም እነሱ ጽፈውበት
ይህንን ምስኪንና የዋህ ሕዝብ መጽሐፍ ቅዱስን የማያነብ አንብቦም የማያውቅ ለማንበብም የማያነሳሱት የማይጋብዙት ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ፊቱን እንዳይዞር አንድ ቀን መክረውት ዘክረውት የማያውቁትን ሕዝብ በእንደዚህ አይነት ትብታባን መጽሐፍቶች ተብትበው የያዙትን የእነሱኑ ትብታብ አውጥተን ስላነበብን ነውር ነው ከተባለ እዛ ቤት ስላደግን ያ ሕዝብ የኛ ነው፣ ይመለከተናል። ኦኬ፣ በዛ ቤት ስላደግን ጓዳ ጎርጓዳው እናውቀዋለን። ኦኬ፣ መጥቶ ኦርቶዶክስነትን ለእኛ ሊነግረን የሚችል ማንም የለም። ስለዚህ መጽሐፍ ቅዱስ ብሎ በሚለው መሰረት የእግዚአብሔር ቃል በሚያስተምረው መሰረት የትኛውንም አስተምሮት የትኛውንም መጽሐፍ እንመዝናለን። በእግዚአብሔር እውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። ልክ እየፈረሰ እንዳለ ማለት ነው። ቀደም እህትየው እንዳለችው የሊቃውንት ጉባኤ ስብሰባ ሁሉ ብለው እስኪጠሩ ድረስ አሁን በአመት 2 ጊዜ ውሳኔ ተወስኗል። ያ የዝክረ ኒቅያ ስብሰባ እንዲደረግ። ምክንያቱም ራሳቸው እንደተናገሩት ህዝባችን በገፍ እየሄደብን ነው ብለዋል። የግንቦት ርክበ ካህናት ስብሰባ ላይ ነው የዛሬ 2 ዓመት ነው የዛሬ 1 ዓመት ነው ኦልሞስት 2 ዓመት ላይ ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ያሉት ማለት ነው። በባለፉት 5 እና 10 ዓመታቶች ውስጥ 10 ሚሊዮን ህዝብ ዋት አንተ 80 ሚሊዮን 90 ሚሊዮን 100 ሚሊዮን ኦርቶዶክስ ነው እያለ ዝም ብለህ ጉራህን ትቸረችራለህ። አዎ በምድሪቱ ላይ ካሉት ሃይማኖቶች በቁጥር በጣም ትልቅ ህዝብ እንደሆነ እናውቃለን። ኦኬ እናውቃለን። አሁን ህዝቡ ዘንድ መድረስ ያለበት ነገር በተለይ ሚዲያ ገጠር አካባቢ ላይ ሚዲያን የማይጠቀሙ ሰዎች ጋር ካልሆነ በስተቀር ከተማ ውስጥ ያሉ የገጠር ከተሞች በባሌ፣ በአርሲ፣ በሐረር፣ በሲዳሞ በሚባል በወላይታ፣ በከምባታ፣ በየትኛውም በወለጋ፣ በትግራይ፣ በጎንደር፣ በጎጃም፣ በሰሜን ሸዋ፣ በወሎ በየትኛውም አቅጣጫ ላይ አልፎም ኤርትራ ውስጥ ሁሉ ጭምር እንኳን ሳይቀር ኢንተርኔት አክሰስ ያገኙ ሰዎች እየሰሙት ነው። ይሄንን ማለት ነው። እርስ በርስ እየተነጋገረ ነው። በፓልቶክ ላይ እርስ በርስ እየተነጋገሩበት፣ ቴሌግራም ግሩፕ ላይ እርስ በርስ እየተነጋገሩበት ነው። መጽሐፍቶቹ የተሸከሙት ጉድ የቤተ ክርስቲያኒቱን የዘመናት እርቃኗን ነው ገልጠው ያሳዩት። እንኳንም ጻፋቸው። ያው አንድ መምህር እንኳን በእነዚህ መጽሐፍቶች ጉዳይ ገብቶ ፊት ለፊት ላይ ገብቶ ሲነጋገር አይታችሁ ታውቃላችሁ? የለም። ከሊቅ እስከ ደቂቅ እያንዳንዱ ነው የሚፈረጠጠው። ገና ስናሳያቸው ዲበኩሉ በሉት ዋቴቨር ማለት ማንም ደብተራ ፊት ለፊታችን አይቆምም። ማንም የቴዎሎጂ መምህራን ዶክተሮች ናቸው የተባሉት አሁን ይኸው ሰሞኑን ከመኖር መሞት ይሻላል እያለ የሚጽፍ የነበረው መጋቢ ላይ አይመራ አሸብር በለው አንዳቸውም ገብቶ ነበር እኛው ጋር ከኔና ከሜሎስ ጋር የዛሬ 2 ዓመት ነው ምናምን አካባቢ ላይ ቲክቶክ ላይ ገብቶ ሲያወራ ነበር። ጠይቀኑ መልስ የለው። መጨረሻ ላይ አምጣ መረጃ፣ መጽሐፍ ቅዱሳዊ መረጃ አንጣ ከአባቶች ብለን ስንለው አይ ፍትሐ ነገሥት ላይ ነው ያለው አለ። በፍትሐ ነገሥት ላይ ነው ታቦት ተብሎ የተሰየመው እንጂ የመጽሐፍ ቅዱስ አይደለም አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንጩ የኦርቶዶክስ ቤተክርስቲያን ታቦት ምንጩ ፍትሐ ነገሥት እንጂ መጽሐፍ ቅዱስ አይደለም፣ አባቶች አይደሉም። አባቶችና መጽሐፍ ቅዱስ ካልሆነ በቃ ከሰሩ ማለት ነው። ዳር ትይዛለህ። ፍትሐ ነገሥት ብለህ ህዝብን አሁን አታጭበረብርም፣ አታምታታም ማለት ነው። ክብረ ነገሥት ብለህ አታምታታም ማለት ነው። ሁለቱም መጽሐፍ እጄ ላይ ያለ ያንም ታትርጓሜ ትፈልግ ፍትሐ ነገሥት መጽሐፍቶቻችሁ ከብራናዎች ውጪ እያንዳንዳቸው እጃችን ላይ ያሉ ከስንክሳር እስከ ኤኮሳት መጽሐፍት ማለት ነው። ባዕድ አይደለንም ለመጽሐፍቶቹ፣ ቋንቋቸውን እናውቃቸዋለን። የዛችሁ ቤተክርስቲያን አገልጋዮች የነበርን ሰዎች ነን። እንዳንተ ቅዳሴ ጸበል አይደለም ጠጥተን የምንመለሰው። እኛ ነበር ቅዳሴ ጸበል የምንሰጥህ። እኔ ነበርኩ ደሙን የምሰጥህ። ትዜ ነበር ቄስ ስለሆነ ስጋውን የሚሰጥህ። እኔ እና እሱ አብረን ተገናኝተን እኔ በድቁና እሱ በቅስና አብረን ባንቀድስም እሱ ቄስ ነበር። አሐዱ አብ ቅዱስ ብሎ የሚቀድስ ዘማሪ ብቻ አልነበረም። ዳርያስ መታሁን ኦርቶዶክስነትን ለእኔ ልታብራራልኝ ስትፈልግ ጫትህን ጠፍተህ መጣህ። ለትዝታው ልታብራራልን ስትፈልግ ነው እኔ ሳቄ የሚመጣው ማለት ነው። አገልጋዮቹ ለምን ገብተው አይናገሩም? ምዕመናን ጨጓራችሁ ከሚላጥ ለምን አገልጋዮቻችሁ አይገቡም? ጥያቄ አልፈጠረባችሁም? በእነዚህ ሁሉ ዓመታቶች ውስጥ
በፌስቡክ በሶሻል ሚዲያ ማለት ነው፣ በዩቲዩብ በቲክታክ በማህበራዊ ድረገጽ ይሄን ሁሉ ኢንቫይት ስናደርግ ጥሪ ስናደርግ እየሰሙ እነዘበነ እየሰሙ ጥሪ አድርጌለት ሰሜን ጠርቶ አልነጋገርም ነው ያለው። ሰሜን ጠርቶ ተጠይቆ ለምን አትነጋገርም ተብሎ ሲባል ሃይማኖትን ትኖርበታለህ እንጂ አትከራከርበትም ነው ብሎ ያለው። ለምን አይከራከርም? አቅም አለኝ ብሎ ካለ ወጥቶ በቤተክርስቲያኒቱ ትምህርት ላይ ማለት ነው። እነ ምረታብ ስሙን ጠርቼ በወንድሙ ኤርሚያስ በሚባል ወንድም በኩል የእሱ ወንድም ማለት ነው ጥሪ ደርሶት ጽሁፍ በስራ ጽፈለት አልተሳሳትንም ብሎ በሚለው የ12 እና 15 ክፍል ስለ ታቦት ባስተማረው ላይ ለምን ቀርቦ አይነጋገርም ከኔ ጋር? አሜሪካ ሀገር ላይ ነው ያለው እንዴ። ክርስትናው እኮ እስልምናው እነ ማናቸው የእስላሙ ሰውዬ ማን ነው ይሄ ክርስትናን ቻሌንጅ አደርጋለሁ ብሎ የሚለው እና የአህመድ ዲዳትን መጽሐፍት ያነበቡ እኮ ፊት ለፊት ላይ እኮ ቀርበው እየተነጋገሩ ነው። ውጡና ተነጋገሩ እንጂ ውጡና ተነጋገሩ። ምረታብ ና ውጣና ተነጋገር ከኛ ጋር። መምህር ዘበነ ና ውጣና ተነጋገር። በቤተክርስቲያኒቱ መጽሐፍቶች በቅዳሴ በጾመ ድጓ በመጽሐፈ ዚቅ በየትኛውም የዜማ ሚሁን እንደዚሁም ሃይማኖት አበው ገድላት፣ ድርሳናት፣ ተአምራት የእናንተ መጽሐፍቶች ናቸው። ንውጡና ተነጋገሩ። እነ ቀሲስ ተስፋዬ መቆያ እነ መምህር አቡኑ እንኳን 2 ጊዜ መጥቷል እኔ ፔጅ ላይ መጨረሻ አትስሙት ብሎ ምናምን ነገር ብሎ ነው። አሁን ከዛ በኋላ አይቸውም አላውቅም። በራሳቸው መጽሐፍ ስንጠይቀው ይሄን መጽሐፍ ቅዱስ አላምንም ነው ያለው መምህር አቡኑ። ይኸው አሜሪካ ነው ያለው። ይሄን መጽሐፍ ቅዱስ አላምንም ነው እኔ አልቀበልም ነው ያለው። ይሄን አዲሱ የወጣውን 80 ያዱን አልቀበልም ነው ያለው። ይኸው ስማችሁን እየጠራው ማለት ነው። ታውቃላችሁ፣ ያውቃሉ። ለምን ከትዝታው ጋር አታወሩ? ለምን ከኔ ጋር አታወሩ? ለምን ከመርጌታ ጽጌ ጋር አታወሩ? ለምን ከነ ሜሎስ ጋር አታወሩ? ለምን ከነ ቀሲስ ጋር እዚህ አታወሩ? ከነ ቆሞስ ጋር ለምን አታወሩ? ለምን ከነ መርጌታ ጋር አታወሩ? ታውቃላችሁ አቅማችሁን። በተገኛችሁበት ሜዳ በዝረራ እንደምትጣሉ ታውቃላችሁ። በሚስቶቻችሁ አካውንት በሌላ አካውንት ገብታችሁ ትሰማላችሁ። እዚያውን 700 ሰው ነው የሚሰማው። ይሄኔ በትንሹ ቢያንስ በትንሹ 300 ሰው ከውጭ ሆኖ ይሰማል። ውሸት ከሆንን ውሸታሞች ከሆንን የቀሲስ ትዝታው የዘማሪ ትዝታው ቅስናና ዘማሪነት ውሸት ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብላችሁ ካላችሁ ቅረቡና አሳፍሩት። ኤርሚያስ አበበ አያቃትም ውሸቱን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልኩት ብሎ ካለ ቅረቡና አሳፍሩ። በእውቀት ቅረቡና አሳፍሩ። አዎ የለየልን ጴንጤዎች ነን። ቀድሞ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ስልጣነ ክህነት ያለን ቅብአ ሜሮን እኛም ላይ የፈሰሰ የምንቀድስ ክህነት ያለን ሰዎች ነበር። መጽሐፍቶቻችሁን እናቃቸዋለን። ቅረቡና ሞግቱ፣ ቅረቡና ሞግቱ። በቃ ዘላለም በጴንጤ ላይ እየተዋሸ ነው መቀጠል የምንፈልገው ብላችሁ የምትሉ ከሆነ አይ አሁን ከመቅደሱ እስከ ሊቃውንቱ ከላይ እስከ ፓትርያርኩ እስከ ሊቃውንት ጉባኤ እስከ ቅዱስ ሲኖዶስ እስከሚባል ድረስ ጴንጤ ማለት ምን አይነት ህዝብ እንደሆነ፣ ምን አይነት ትምህርት እንደሚያስተምሩ፣ ምን አይነት አቋም እንዳለን ድካማችንንም ብርታታችንንም ጠንቅቀው ያውቃሉ። ከላይ ጀምረው ያሉት ያውቃሉ። የጦጣን ልጅ በዛፍ የመናፍቃንን ልጅ በመጽሐፍ የሚችለው የለም እያሉ አይደል ሲሉ ነው የነበረው። ምን ማለት ነው? መናፍቃን ማለት ጴንጤው ነው። የመናፍቃንን ልጅ እሺ፣ ጴንጤውን በመጽሐፍ ቅዱስ እውቀት አትችላቸውም ነው። ለምን? አንባቢ ነው ጴንጤው። ቢያንስ እንኳን በዚህ ነገር እንኳን ትንሽ እንደው ተናዳችሁ ጴንጤው መጽሐፍ ቅዱስን አንብቦ ግራ ሲያጋባህ አንተ ቁጭ ብለህ ዛሬ አጤራራ ያወዳይ ጫት ከሐረር ይመጣልሃል፣ ከጅማ ይገባልሃል፣ ገለምሶ ይባላል፣ ወልቂጤ ምናምን ነገር ይሻላል። ምን እየተባለ ማለት ነው? ጴንጤው መጽሐፍ ቅዱስን ቁጭ ብሎ አንብቦ መጥተው ሲጠይቁ መጽሐፍ ቅዱስ አውጡልኝ ትላለህ። ምንም አይሰማም። አንተ ኦርቶዶክስ ወንድሜ
ደግሞ ትመጣና መጽሐፍ ቅዱስን እኛ ነን የሰጠናችሁ ብለህ ትለናለህ። ኦኬ ችግር የለውም። መጽሐፍ ቅዱስን እግዚአብሔር ነው የሰጠን፣ ኦርቶዶክስ አልሰጠችንም። ግን በትርጉም ስራ ላይ ከሆነ እውነት ነው፣ አንበሳውን ድርሻ ትወጣለች። እግዚአብሔር አምላክ ይባርካት። እኛ ህሊና ስላለ እንዲህ ነው የምንለው። ስለዚህ ኦኬ ኦርቶዶክስ እሺ መጽሐፍ ቅዱስን ትስጠን፣ በቃ በደምሳሳውን የያዝላችሁ። ኦርቶዶክስ መጽሐፍ ቅዱስን ሰጠችን። ኦርቶዶክሳውያኑ መጽሐፍ ቅዱስን አላነበቡትም። ጴንጤው አንብቦ ዳነበት። እንዴት ያሳዝናል! እንዴት ያሳፍራል! ይኸውልህ የመጽሐፉ ባለቤት የተባሉ አይሁዳውያን ሲጀምር ኦርቶዶክስ የቱ ጋር ነው የመጽሐፍ ቅዱስ ባለቤት የሆነችው? እሷ ብቻ የመጽሐፍ ቅዱስ ባለቤት፣ ጴንጤ የማይመለከተው ካቶሊክ የማይመለከተው ኦርቶዶክስ ሁሉ ነገር ጠፍጥፋ እንደሰጠች አድርጋችሁ የምታወሩት ነገር ማነህ ወንድምዬ? እያለፍክ ትላለች ቴመነን እያለፍክ ሎክ እሺ ኦርቶዶክስን ተስተ እግዚአብሔር ለአይሁድ ሕዝብ የመጽሐፉ ባለቤት እነሱ ናቸው። የእግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልክ መጽሐፍ ምዕራፍ 3 ላይ የነቢያት ልጆች ናዝራውያን ከእነሱ መካከል የወጡ እነዚህ ሁሉ የብሉይ ኪዳንና የአዲስ ኪዳን ነቢያትና ሐዋርያት የእነሱ ልጆች የሆኑ ትልቁ ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የእነሱ ልጅ የሆነ የእስራኤላውያኑ መጽሐፉ ተሰጣቸው፣ አላነበቡትም። ስለዚህ ሊተላለፉት የማይችሉትን ተላለፉት። የመጽሐፉ ባለቤት እስራኤል የምትባል ምድር ናት እንጂ ኦርቶዶክስ የምትባል ኦርቶዶክስ ሃይማኖት አይደለችም። የመጽሐፍ ቅዱስ ባለቤት እስራኤል የምትባል አገርና ሕዝብ እንጂ ጴንጤ የሚባል ሃይማኖት አይደለም። የመጽሐፉ ባለቤት የመጀመሪያው በእነሱ ልጆች በራሳቸው ልጆች ኢሳይያስ እንትን ጎጃሜ ይመስልሃል እንዴ? ኤርሚያስ እንትን የባሌ ኦሮሞ የሚመስለው ሰው አለ ይመስለኛል እዚህ አካባቢ። እንደዛ ነው የሚሰማችሁ? ሕዝቅኤል ከአድዋ ከሽሬ እንደ ስላሴ የተወለደ ይመስላል። በሙሉ አይሁዳውያን ናቸው። በሙሉ አይሁዳውያን ናቸው። በእነዚህ አባቶችና በሌሎች አባቶች የተነገረ ስለ መሲሁ መምጣት አልሰሙም። በቅዱሳት ሐዋርያት ተሰበከ፣ አልሰሙም። ገፉት፣ የሕይወትን ራስ ገደሉት ይላል። ስለዚህ እስራኤል ለ1900 ዓመት የደረሰባቸውን ታውቃላችሁ። ገና 77 ዓመታቸው ነው። የመጽሐፉ ባለቤት ናቸው ይላል መጽሐፍ ቅዱስ። የእግዚአብሔር ቃል አደራ ተሰጧቸው ይላል። መጽሐፉ ከኢየሩሳሌም ጀምሮ ሲሰራጭ ነው ለዓለም ሁሉ ሲሰራጭ ኦርቶዶክስም ጴንጤምና ካቶሊክም እጅ ላይ የደረሰው እንጂ ኦርቶዶክስ ጠፍጥፋ ከሆነ ነገር የሰራችው ነገር አድርገህ እዚህ መተህ ጉራህን አቸርችርብን። ብራዘር ብትሰጠንስ ኦርቶዶክስ ብትሰጠን ምን ጠቀመ? ኦርቶዶክስ ሰጥታን አንተ እኮ ኦርቶዶክሳዊ ወንድሜ መጽሐፍ ቅዱስ አንድ ቀን አንብበህ አታውቅም። አንብብ ተብለህ ስትባል ልክ እንደምትወልድ እርጉዝ ከብት ወይ እርጉዝ ሴት ትንቆራጠጣለህ። ትዕግስት የለህም። ሰይጣን ደግሞ አይፈልግም። እሱን መጽሐፍ ካነበብከው የዘመናት ጉዱ እንደሚገለጥ ያውቃል። ሰይጣን እንዴት እንደተሸነፈ ጌታ ኢየሱስ አሸናፊው እንዴት እንዳሸነፈው በወደደን በእርሱ ደግሞ እንዴት እኛም ደግሞ እንደምናሸንፈው በስሙ ብታምን ንስሐና የኃጢአት ይቅርታን እንደሚሰጥህ ጌታ በቅዱስ ቃሉ የተጻፈው ፍንትው ብሎ ተጽፏል። አሜሪካ ሀገር ነው ያለው። ብሉይና አዲስ ኪዳንን አንድ ቀን አንብበው አታውቅም። ስራ ትሰራለህ 8 ሰዓት ወይ የተወሰነ ሰዓት፣ ከዛ ትመጣለህ እንደ አፋር ጎረምሳ መፋቂያህን ባቲዝም በኮልጌት ድድህ እስኪደማ ድረስ ጥርስን ትቦርሻለህ። ጅንስን ቀይረህ ትወጣና ስታርባክስ ነው ቁጭ የምትለው። ከዛ ወሬ ቅፈላ ማለት ነው። አማራ እንዲሆኑ ትግሬ በዛ ወጥቶ ኦሮሞ በዚህ ገብቶ ሀዲያ በማይመለከተው እኔ ደግሞ የአፋሮቹ ጉዳይ ምናምን ነገር እያልክ አገራችን ነው ህዝባችን ነው እውነት ነው፣ ምንም ጥርጥር የለው። ህይወት በማይሆን ነገር ላይ ቁጭ ብለህ ወሬ ስታወራ ትውላለህ። ጴንጤውስ ከስራ ይወጣልሃል። እውነቱን ንገር ኦርቶዶክሳዊ ወንድሜ፣ እንድትናደዱ ማለት ነው። እንድትናደዱ ተናደ ቢያንስ መጽሐፍ ቅዱስን እስቲ አንሳ። የኔ ወንድ ታላቅ ወንድሜ እንዳለው ማለት ነው። እኔ አንተን አፍን ለማስያዝ አለኝ ዶክተር ያኔ ታላቅ ወንድሜ፣ እኔ አንተን አፍን ለማስያዝ መጽሐፍ ቅዱስ አነባለሁ። ያንተን አፍ ለማስያዝ እንዲማ ጣጣያታም ሆነብን ምንም እኮ ልትያዘው አልቻልክም አለኝ። አጎቶቼ ካህናቱ ፊት በሙሉ አብሬያቸው የቀደስኩት ፊት ቀርቤ ጥያቄ ስጠይቃቸው እነሱ ለሚጠይቁኝ ጥያቄ ጌታ መንፈስ ቅዱስ ስሙ ይባረክ መልሱን ከች እነሱ ስጠይቃቸው አንድ መልስ አጡ።
የሞተው አጎቴ ነው። ምኑን ነው ያበሉህ ግን ልጄ አለኝ። ምንድነው ያበሉህ እነዚህ መናፍቃን የሚባሉ መሰል? ይሄው የምነግርህን ያበሉኝ አልኩት። ምንድነው ያበሉኝ ጴንጤዎቹ? መጽሐፍ ቅዱስ ቁጭ በልና አንብብ ብለው ማለት ነው። እና በጣም ተናዶ ቀበሌ 10 በወቅቱ ተከራይቶ የነበረበት እና አነባለሁ አለኝ። ኤርሚያስ እኔ ያንተን አፍ አለኝ። የእናቴ አባቴ ልጅ እሱ በተኛበት ማዕፀን ውስጥ የተኛው እሱ የጠባውን ጡት ጠብቼ ያደግኩኝ ያንተን አፍ ለማዘጋት መዘጋት ስላለበት አነባለሁ መጽሐፍ ቅዱስ አለኝ። ኦኬ እኔ ገዝቼ እሰጥሃለሁ ካነበብኩኝ ያልኩት በእውነት ደስ ብሎኝ በአንድ አፍ ብዬው ኦኬ አለ። ገዝቼ ሰጠሁት። አነበበ። መጽሐፉን ሲያነበው ጌታዬ ኢየሱስ ሕይወቱን አነበበለታ። እግዚአብሔር በሌሊት በህልም በራእይ ይናገራል እንዳለ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ከዕለታት አንድ ቀን ሌሊት ላይ በኢትዮጵያ ሌሊት ላይ እዛው ኢትዮጵያ ያለሁ እኔ አዲስ አበባ ነበርኩ፣ እሱ ናዝሬት ነው። ስልክ ተደወለልኝ። ደጋግሞ ሲደውል ሳየው እሱ ነው። አነሳውለት። ይጠጣም ስለነበረ የሆነ ቦታ ላይ እንግዲህ ወንበዴዎች ወቅተውት ይሆናል ብዬ ማለት ነው። ስቅስቅ ብሎ ያለቅሳል። ምን ሆንክ ብዬ ስለው ህልም አየሁ፣ በህልም ውስጥ ደግሞ ድምፅ ሰማሁ አለኝ። ምን ሰማህ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን የገለጠ በእኔ ላይ የገለጠ የሚል ድምፅ ሰማሁ። ልቤ ፈራ በጣም እና እንዲህ የሚል ቃል አለው ያለኝ። አዎ አለ አልኩት። ይህንን ህልም ከማለሙ በፊት እኔ አስቀድሜ እግዚአብሔር ያሳየኝን ነግሬው ነበር። ናዝሬት አውቶቡስ ተራ መካከል ላይ የበቀሉ ማለት የተተከሉ ችግኞች፣ ያኔ ችግኝ ነበሩ፣ አሁን ዛፎች ሆነዋል። እዛ የናዝሬት መናኸሪያው ማለት ነው። ወደ አዲስ አበባ ሊያሳፍረኝ ሲል እዛ ጋር ቆሜ ነገርኩትኝ። ጌታ ህልም አሳይቶኝ እንደሚመጣ እኔ እርግጠኛ ነበርኩኝና እግዚአብሔር አሳይቶኛል። እንደዚህ ከባድ ጎርፍ መጥቶ ሊወስድ ሲል እና ደግሞ በጣም ትልልቅ ድንጋዮች እኔም እሱም ላይ ይወረወራል። እኔ ከፊት ሮጣለሁ፣ እሱ ከኔን ተከትሎ ሄጄ እኔ የተከለልኩት ግዙፍ እንደዚህ አይነት ቋጥኝ። እኔ የገጠር ልጅ ነኝ። ትልልቅ ወንዞች ባሉበት ነው 40 ውስጥ የተወለድኩት። በጣም ትልቅ ቋጥኝ፣ ትልቅ አለት፣ ተራራ የሚያክል አለት ስር ሄጄ እኔ ይገባለሁ። ወንድሜም ሮጦ መጥቶ ይገባል። የዛ በራእይ ውስጥ የማየው የማናቸውም የድንጋይ ውርዋሮ እኔንም ወንድሜንም አልመታንም። በሰላም አለቱ ስር ተደበቅ። ገባኝ ኢየሱሴ ወንድሜ ሊያድነው እንደሆነ ማለት ነው። አለቱ ምን ይሆን ምናምን ነገር ብዬ አልልም። ቅዱስ ጳውሎስ ነግሮናል። ያ አለት ኢሳያስ ነግሮኛል። አየ ጴንጤዎች አንብብ አሉኝና አስነበቡኝ አልኩ። 66ቱ መጽሐፍት አንብብ፣ ወዲያ አትሯሯጥ ምናምን ነገር ብለው ማለት ነው። እዛ ቄስ ስለነበር ከዚህ መታ አትቀድስ ምናምን ነገር ብለው በቃ እውነታቸው ነው። አንብብ። ቁጭ ብሎ ወንጌል ሄጄ ቀጠና 2 ቁጭ እንጦጦ መካነ ኢየሱስ ሄጄ ቁጭ ህይወት ብርሃን ወንጌል ማነው ህይወት ብርሃን አልኩኝ፣ ወንጌል ብርሃን እነ ፓስተር ዳንኤል ጋር ካሳንቺስ ቁጭ ህብረት አምባ ቃለ ሕይወት ቤተክርስቲያን የተገለገልኩባቸውን አብያተ ክርስቲያናት እንደምነግር ቁጭ የራሴዋ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች ሄጄ ቁጭ ብለህ ምንም ታደርገው እማራለሁ። መጽሐፍ ቅዱስ ማስታወሻ ደብተር ይዤ ይሰብኩታል አልኩ። ጴንጤዎቹ ደግሞ እኛ ጋር ኦርቶዶክስ ጋር እኛ ጋር ብዬ የምልህ ያኔ ማለት ነው። ኦርቶዶክስ ጋር ደግሞ ስብከት አለ እንዴ? እውነቴን ብዬ የምልህ ይኸው ብትናደዱ ተናደዱ። ስብከት ያለው ኑ ግቡና እስኪ ስብከት አንድ ቀን ሲስሙ። ለዚህ እኮ እንኳን ስብከታችንን አይደለም አንድ እንኳን ጉባኤ መታችሁ አይደለም አንድ ጴንጤ መንገድ ላይ እንኳን አግኝቶ ቢሰብክ አትስሙ፣ ጆሮአችሁን ያዙ፣ ቶሎ ለፉ ከነሱ ጋር። ምክንያቱም እነሱን የሰማ ይመነፍቃል እየተባለ ማለት ነው። የጴንጤ ንግግራቸው በጣም ይላሉ። ልክ እኮ ነው። ይኸውልህ አሁን እኔ ጴንጤ ስለሆንክ ብቻችንን አይደለንም። ማን አለ?
የሰማይ የምድር ፈጣሪ ልዑል እግዚአብሔር በመንፈሱ በዶክተር ሻውል ውስጥ አለ፣ በመንፈሱ በኔ ውስጥ አለ፣ በመንፈሱ በቤኪ ውስጥ አለ፣ በመንፈሱ ትናንትና ጌታ የተቀበለች እህት ናት። ያጠገባቸው ያለ ዶክተር እያጠገብ ያለችዋ ዱባይ ያለችዋ እህቴ ትናንትና ከትናንትና በፊት ባሉ ሳምንታትና ወራቶች ስሰድብህ ነበር ኤርሚያስ ብላ ያለችኝ እህት የትናንት አሳዳጁን ጳውሎስን በወንጌል ማርኮት አምጥቶ ለክርስቶስ የሚጠቅም አገልጋይ ያደረገው እህቴንም ልክ እንደዚሁ ለወንድሞች እናቶች አንተ ለምንድን ነው የጴንጤ ሃይማኖት እየከሰመ ያልመጣበት ምክንያት? እንደተወራበት ከሆነ ኧረ ተው፣ አሁን በቅርብ ነው ጊዮርጊስ በፈረሱ ያስደነግጣቸዋል። ክረምት በመጣ ሰዓት ላይ መብረቅ ሲወረወር ይሄው ገብርኤል እኮ እየወረወረ ነው እነሱን ሊፈጃቸው። እኔ የካ ሚካኤል በነበርኩበት ሰዓት ላይ አስታውሳለሁ። እንትን አምቦ ነው የት አካባቢ? ምዕራብ ሸዋ ውስጥ ነው። ገብርኤል በሰይፍ ወርዶ በመብረቅ ወርዶ አጨዳቸው። እዛው ጉባኤ ውስጥ እንዳለ አለቁ መናፍቃን ተብሎ ሲባል ኦርቶዶክስ ቤተክርስቲያን ውስጥ ሆኜ ሰምቻለሁ። ከዛሬ 20 ምናምን ነገር 27 ምናምን ነገር ዓመት በፊት። እውነትህን ነው። እስኪ አንተ ጊዮርጊስ መብረቅን ሊያዝ ቀርቶ አይደለም መብረቅን አይቶ እንኳን አያውቅም። ማን ስለሆነ ነው ጊዮርጊስ እኛ ላይ መብረቅ የሚያወርደው? እውነቴን እኮ ነው ብዬ የምልህ። አንድ የአርመን ወታደር አንተ መብረቅ አውራጅ፣ የመብረቁ ባለቤት ማን እንደሆነ ልንገርህ። ናግባና ማስታወሻ ደብተር ያዝ። ኢዮብ መጽሐፍ ላይ ላስኮምኩምህ ብራዘር፣ ለዝናብ መብረቅን የሚያደርግ ንፋሳትን ከቤተ መዛግብቱ የሚያወጣ ደመናትን ከምድር ዳር ከፍ የሚያደርግ ውሆች በሰማይ ላይ እንዲሰበሰቡ የሚያደርግ ዝናባትን በየጊዜው የፊተኛውንም የኋለኛውንም ዝናብ የሚያዘንብ ኢየሱስ እሱ እንጂ አንተ ጊዮርጊስ አይደለም። ከነፈረሱ መትቼ ጥልልሃለሁ አልኩ። ይህንን እኛ የምንሰብከውን ወንጌል እቃወማለሁ ብሎ ያለ ጊዮርጊስ ደሙ ደመከልብ ይሆናል ማለት ነው። ቢመጣ በስጋ አይደለም የምዋጋው፣ በመንፈሳዊ ዓለም በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ብርሃን በሆነው በእግዚአብሔር መንፈስ እንቃወመዋለን። ራሱ ጳውሎስ እንኳን ቢመጣ እኮ ከሰበኩት ወንጌል የተለየ ብሰብክ ነው ያለው። መልአክ ቢሆን ዳርያስ እንለዋለን። ዳርያስ እዚህ በእረኛው በኤርሚያስ በዶክተሩ በሻውል የሚሰበክ ወንጌል አባቶቻችን ሐዋርያት የሰበኩት በቅዱሳን መላእክት የተሰበከ የሁላችን ጌታ በሆነው በእግዚአብሔር ልጅ የተሰበከ የመዳን ወንጌል ነው። ማንም በዛቻ በማስፈራራት የመቃብር ስፍራ በመከልከል ከድር በማስወጣት ክፉ ወሬ በማውራት እኔው የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ ስማቸውን ስታጠፉ ልናረጋግጥ ሄደን ጀግናው ኢየሱስ የይሁዳ አንበሳ ኢየሱስ አገኘን እኮ ነው የምልህ። የጴንጤዎቹ አምላክ ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ በፍቅሩ ማርኮ አስቀረኝ እኮ ነው የምልህ። ወሬ በቃ ያን ይወራ ነበር። በዚህ ወጥቶ ቱቱቱቱ ጎንደር ላይ አይጥ እንትን በአይጥ ስጋ ነው የሚያበሉት፣ እንትን ላይ የፈረስ ስጋ ነው የሚያበሉት። በዚህ መጥቶ ቤት ዘግተው ዝሙት ሲሰሩ እንዲህ ሲያደርጉ ሙሉ ወንጌል ቤተክርስቲያን አንድ ውሻ ትሄድ ነበረ። እሑድ ዳቦ ሰጥተዋት ቀጠና 2 እያሉ ማለት እኔ ቀጠና 2 የሚባል አዲስ አበባ ውስጥ እያሉ ብዙም አላውቅም ነበር ያኔ ገና እንደገባው ማለት ነው። ቀጠና 2 የሚባል ሙሉ ወንጌል የሚባል የሆነች ውሻ ነበረች። እዛ እየሄደች ዳቦ ሰጥተዋት እሱንማ ካነሳህ እሱንማ ካነሳህ አንድ ውሻ ሙሉ ወንጌል ቤተክርስቲያን ዳቦ ስለሰጧት ነው የመጣችው ነው ብላ ያልከው ሊትራሊ ስለ ውሻዋ ነው ያወራው። እንኳንም መጣች፣ ደጋግማ ትምጣ እንሰጣታለን። ይሄ የሚያሳየው እኮ ቸርነታችንን ነው። ታዲያ የጻድቅ ነፍስ ለእንስሳ ይራራል ይላል። ታዲያ ምን አደረገች ሙልዬ? ይምጡ እቺ ቤተክርስቲያን በሰበከችው ወንጌል ነው የሚሄዳንኩት። ይምጡ እና ታዲያ ለእንስሳ ቸርነትን ብናደርግ ምን ክፋት አለው? ግን የውሻ ከተነሳ በኦርቶዶክስ ቤተክርስቲያን ውስጥ በየደጀ ሰላሙ የተጣለውን ለመብላት ስንት ውሾች ነው የሚገቡት ኦርቶዶክስ ቤተክርስቲያን ላይ? እንደውም ከነቢዩ ልቆ ሲባል ድንገት ተሳስታ ገባ ቤተክርስቲያን የገባችሁ ውሻ ይመስል አታካልበኝ ተብሎ እኮ ይባላል።
ግቢውን ትነጅሰዋለች እየተባለ ማለት ነው። የእግዚአብሔር ፍጡርን አትምጣ፣ አንተምና ለአንተም የሚበላለን ለውሾቹም የሚበላለን። ለውሾቹ ዳቦ፣ ለአንተ ህብስተ መና የእግዚአብሔርን ቃል እናበላለን ማለት ነው። ያው እኔ ስመጣ ዳቦ አይደለም የጣሉልኝ፣ የሰማያዊውን ህብስት ነው የእግዚአብሔርን ቃል የነገሩኝ። ቁጭ በልና አንብብ ብለው ሲሉኝ በጌታ በኢየሱስ ክርስቶስም ወንድሞቼ እናቶቼ፣ በእውነት እኮ ነው ብዬ የምላችሁ፣ ማንንም ለማናደድ አይደለም። አይኖቼን የከፈተ ጌታ እግዚአብሔር ለዘላለም ስሙ ይባረክ። አይኑ የተከፈተ ህዝብ ቁጭ በልና አንብባሉ። ቁጭ በልና ከማቴዎስ ወንጌል ጀምረህ አንብባሉ። እንዴ መጽሐፉን ሳነበው ወንድሜ እኔ የተነገረኝ ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ ጥቂቱን ነው የነገሩኝ። ያውም ጥቂቱ ማለት ጥቂቱ ባህሪው፣ ትህትናው፣ አምላክነቱ፣ ፍቅሩ፣ ምሕረቱ፣ ቸርነቱ፣ ሰውን መውደዱ በምን አይነት ህይወት እንደተመላለሰ አሞሌ ይባላል። እኛ ሀገር ከብቶች የምናልሳቸው ብዙ ሰው አሞሌ ጨው ላያቅ ይችላል። እነ ዶክተርዬና እኔ ምናልባት ገጠር ያደጋችሁ ታውቃላችሁ። የገጠር ከተማ ላይ አሞሌ ጨው የቀመሰች እንስሳ ይመስል በቃ ሮጬ ከዛ በኋላ ማቴዎስ ወንጌል ስጨርስ ቀጥል ማርቆስንም በዛው ሂድበት አሉ። ማርቆስንም ሳነብ በጌታ በኢየሱስ ደግሞ አንተ የሚሰማ ሰላም፣ ወይኔ አምላኬ እግዚአብሔር ቃል የሚሰማ ደስታ፣ ዝም ብለህ ቃሉን እያነበብኩ አይኖቼ እንባ ያፈልቁ ነበር፣ አለቅሰ ነበር። ወንድሞች እናቶች፣ በተለይ አንዲት ቀይ መጽሐፍ ነበረችኝ፣ ብሉይና አዲስ ኪዳን፣ በእንባኔ በሰበሰው አልኩ። ቁጭ ብዬ መጽሐፍ ቅዱስን ሳነብ ቀጥል ማርቆስን ስጨርስ ሉቃስንም በዛው ሂድበት ጨረስኩ። ቀጥል ዮሐንስም አለ አነበብኩ። ዮሐንስማ ደግሞ በጣም በሚገርም አይነት እዴ የት ነበር የነበርኩት? ይህን ሁሉ የአምላኬን ቃል ሳላቅ የጌታዬን የህይወት ታሪክ እንዳለን የዘገቡት እየተቀባበሉ ማቴዎስ ያልጻፈውን ዮሐንስ፣ ዮሐንስ ያልጻፈውን ማቴዎስ፣ የቃሉ አገልጋዮች፣ የአይን ምስክሮች በሩቅ ሀገር ወሬውን ሰምተው አይደለም የጻፉት። አብረውት የነበሩ ጠረኑን፣ ባህሪውን አብረውት የዋሉ አብረውት ያደሩ አባቶቼ ሐዋርያት የጻፉት። ጴንጤው እዚህ ቤት ዘግቶልህ አዳራሽ ምናምን ነገር ብለህ ብትለው አዳራሽ ውስጥ ሆኖ ይህንን ነው የሚያነበው፣ ይህንን ነው የሚያጠነው። ጉባኤያቸው ሄጄ ሳይ እስቲ ጉዳቸውን አያለሁ ብዬ ነበር የሄድኩት። እዛ ጌታን ከተቀበልኩ በኋላም እንደዚሁ ቼክ ለማድረግ ሲሄድ በግማሽ በአንዱ አይኔ ብያየሁ በአንዱ አይኑ እየጨፈንኩ እስከ ጥቂት ጊዜ ድረስ ተጠራጥሬ ነበር። በአንድ አይኔ ጨፍኜ ለጸሎት እንትን መልተወርሴ በአንድ አይኔ ጨፍኜ በአንድ አይኔ እየከፈትኩ ሳይ ዝሙት የሚባል ጉባኤ ውስጥ ያደርጋሉ ብለው ስላሉ ማለት ነው ጉዳቸውን አያለሁ ብዬ። የለም የመዳሪያ ስፍራ አይደለም አንተዬ፣ የዋሻችሁባቸው ውሸት እኔው አረጋግጫለሁ። ሙልሙል ያልኩ ዲያቆን መካከላቸው ቁጭ ብዬ ሳይ ምንም መብራት ያጠፋሉ። አንድ ቀን መብራት ጠፍቶ አያውቅም። እንኳን ራሳቸው ራሱ መብራቱም ጠፍቶ አያውቅም። ሙሉ ወንጌል እዛ አንድ መዓት ህዝብ ተሰብስቦ እምልህ እንደው ነገሩስ እንደ ይደረግ ተብሎ ይባል እንዴት ይመጣለታል? ያ ሁሉ ህዝብ እዛ ጋር እርስ በርስ እየተያየ እንዴት ነው አንድ ወንድ ከአንድ ሴት ጋር የግብረ ስጋ ግንኙነት የሚያደርገው? ቢያንስ እኮ መደበቅ እኮ አለብህ አንተዬ። ውሸት ነግረውኝ ወደ እውነት አመጡኝ። ውሸትን የነገሩኝ ኦርቶዶክሳውያን ናቸው። የኦርቶዶክስ ቄሶች ፒያሳ ጊዮርጊስ ቤተክርስቲያን ማለት ባደርንበት እንኳንም ሰማው። ቄሶቹ ውሸት ነገሩኝ። ይህንንማ አረጋግጣለሁ ብዬ ሲሄድ እግዚአብሔር እንዴት እንዳገጣጠመው አላቅም። የቀጠና 2 ሙሉ ወንጌል ቤተክርስቲያን ናት ኮንፈረንሱን ያዘጋጀችው። ጎፈሪያሙ ሰውዬ ብዬ የምላችሁ ፓስተር ታሪኩ ቴዎድሮስ ነው። ያኔ ወንጌላዊ ነበር። ኤግዚቢሽን ማዕከል በትልቁ አዳራሽ ላይ
ፓስተርዬ ባለፈው ዶክተርዬ ስቴት መጥቶ ነበረ። ሂውስተን መሰለኝ፣ ሂውስተን ቴክሳስ። ፓስተር ታሬ ማለት ፓስተር ታሪኩ ቴዎድሮስ ማለት ነው። ደጋግሜ ስለምጠራ ተደዋውለናል። ጸልዮልኝ የሚያውቃል። አስታውሳለሁ ያን ኮንፈረንስ አለኝ። ስለ ነብዩ ኤልያስ ነበር ስሰብክ የነበረው። ነበርክ የዛን ቀን አለኝ። አዎ ፓስተር አልኩትኝ። አንድ ጎፈሪያም ሰው የሆነ ስታወራ አንተን አይቻለሁ አልኩት። አንተ ነበርክ ስሰብክ የነበረው አልኩት። ሰውየው በመንፈስ ቅዱስ ያበደ እብድ ነው። ብቻውን እንዳይደለ ንግግሩ ሎርድ ካፉ የሚወጣው የጸጋ ቃል ወንድሜ የልቤን ብርታት ሲጥሰው ይታወቀኝ ነበር። ጉባኤ ውስጥ ቁጭ ብዬ የእግዚአብሔር ቃል ሲሰበክ ለመጀመሪያ ጊዜ ያለቀስኩትኝ እስካሁን ድረስ እያበድኳለሁ። ቆንጅዬ የኢየሱስ ክርስቶስ እብድ ብለህ ልትጠራኝ ትችላለህ። እውነቴን ብዬ የምልህ ጨርቁን ያልጣለ እብድ ጨርቁን ጥሏል ብለህ ካልከኝ እውነቴን ብዬ የምልህ መድኃኔዓለም ክርስቶስ ምስክሬ ነው። ቆንጅዬ እብዶች የኢየሱስ እብዶች ናቸው። እዚህ የተከማቸን አዳራሽ ውስጥ የተከማቸን በምንድን ነው ያሳበደን? በፍቅሩ። የኔ ጌታ እኮ ነው ብራዘር፣ የኔ ጌታ ነው። በአጥንታችን መቅኔ ውስጥ የገባ የኢየሱስ ክርስቶስ ፍቅር፣ በደም ስራችን ውስጥ በደማችን ውስጥ የተዋሃደ የኢየሱስ ክርስቶስ ፍቅር እዚህ ነው የሚሰበከው። ወንድምዬ የዛን ቀን ሲሰብክ የነበረ ፍስስ ብዬ እያየሁት ነው ያለቀስኩትኝ ለመጀመሪያ ጊዜ። ሰውየው ብቻውን እንዳይደለ በጣም ነው የሚያስታውቅበት። ያኔ ሳየው ያኔ እንኳን ገና ከነጋቢ መጥቼ ብቻውን እንዳይደለ ዝም ብሎ ያስታውቃል። የሆነ ኃይልማ ሰውየው ላይ አለ እያልኩ ነበር ሰማይ የነበረው በውስጤ። ይህ ሰውዬማ ብቻውን አይደለም እያልኩኝ። ታሪኩ ቴዎድሮስ የሰላም ወንጌል አማኞች፣ ያኔ የቀጠና 2 ሙሉ ወንጌል ቤተክርስቲያን ወንጌላዊ ነበር። እኔ ወንጌላዊ ይሁን ሙሉ ወንጌል ትሁን የማቅልህ ነገር የለም። የሆነ መጽሐፍ ቅዱስ እየያዙ ወደዛ አዳራሽ ሲገቡ ያየኋቸውን ሰዎች ተከትዬ ነው የገባሁት። ታሪኬን የለዋወጥከው ኑሮዬን እንዲህ አስዋብከው፣ ኤልሻዳይ ለዘላለም ነህና ይብዛልህ አሁን ምስጋና፣ ይብዛልህ አሁን ምስጋና። ከዓለም ርኩሰት ተጠርቶ ለዘላለም ርስት እግዚአብሔር ያዘጋጀው ህዝብ። ዓለም ይናቀኝ ስለ ጴንጤነት። የወንድሞች እናቶች እውነቴን ብዬ የምልህ ዓለም ይጥፋብን፣ ዓለም ይጥላን። ቅድም ዶክተርዬ እንዳለው ስማችን የቱንም ያህል ያጠልሹት፣ እኛ ወደ ምድራዊ ህግ ጴንጤ ድመት ስጋ ያቆርባሉ ብለዋሉን እና ይሄን መረጃ እንትና የሚባሉ መርጌታ እንትናና ቆሞስ እንትና ቄስ እንትና ቀሲስ እንትና መምህር እንትና ሲናገሩ ቪዲዮ ሰምተናል ማስረጃ አለን ብለን ልደታ ፍርድ ቤት እኛ ለመቆም በፍጹም ስማችሁን በከንቱ ሲያነሷችሁ በዚያን ጊዜ ሐሴት አድርጉ ብሎ ያለውን የጌታዬን ቃል ነው የማስበው። ሲረግሟችሁ መርቁ፣ ሲያሳድዷችሁ ጸልዩ ብሎ የሚለው የውዴ ቃል ውስጣችን ገብቷል። እድሜ እየቆጠሩ መጽሐፉ የኛ ነው እያሉ መጽሐፉን ግን የማያውቅ ትውልድ፣ እድሜ አጭር ነው ብለህ እያልክ መጽሐፉም የኛ ነው ብለው እያሉ ጴንጤ አቧራ ከጠጣበት ከተቀመጠበት ቦታ ላይ መጽሐፍ ቅዱሱን አቧራውን እያራገፈ ጴንጤ የሚባል ማህበረሰብ እግዚአብሔር አስነሳ። የሀገሬን የኢትዮጵያን ስናገር እያሉ አቧራውን ከላው ላይ ማለት ነው። የኔና ያንተ አባት እዛ ጥሻ እዛ የከብቶች በረትና የዶሮ ኩስ የሚጣልበት ቦታ ላይ ተጥሎ የአምላኬ ቃል ሕፃናት ግማሹን ገጽ ቀደውት የጌታን ቃል እግዚአብሔር ሲበቀል ወጣቱን ትውልድ አስነሳ። ቤንጤ ብለህ የምትንቀውም ማለት ነው። ያንኑ ግማሽ አካሉ የተቀደደ ግማሽ አካሉ ያልተቀደደውን መጽሐፍ ቅዱስን አነሳው ጴንጤው። እነ ዶክተር ሻውል በጌታ ስለሚቀድሙኝ እነ ዳጊ በጌታ ስለሚቀድሙኝ አነሱላ። ከእነሱም በፊት የቀደሙቱ አቧራውን ከዛስ ተራስጌያቸው አይደለም ያስቀመጡት፣ አነበቡት። ጴንጤ መጽሐፍ ቅዱስ ያንብብ እንጂ ወንድም የእውነቴን ነው። እራሳቸውም ያውቃሉ። እራሳቸው
ጳጳሱ እንኳን የጴንጤን ያህል መጽሐፍ ቅዱስ አላነበቡም። ጥቂቶች ብሉይና አዲስ ኪዳን የተማሩ ሰዎች ካልሆኑ በስተቀር ለምሳሌ እንደነ ብፁዕ አቡነ ገብርኤል አይነቱ። ጴንጤ ወገኔ ቤተን ቆልፍ፣ ዝጋ፣ እንደ ቀድሞ አንብብ፣ እንደ ጥንቱ እንደ ጠዋቱ ባይብል ስተዲ ተገኝ። በቤተክርስቲያን ጉባኤ የትኛውም ቸርች ውስጥ ያላችሁ ቸርች አትቀው፣ ጉባኤ ተካፈሉ። ማስታወሻ ደብተር እና መጽሐፍ ቅዱስ እስክሪፕቷችሁን ይዛችሁ ሂዱ። ቀድመን ተገኙ። በጉባኤ ቀድመን ሄደን ተገኝተን ተንበርክከን የምንጸልያ ጸሎት ትዝ ትላችኋለች። መድኃኔ ዓለም ክርስቶስ ዋው! ተንበርክከህ ጸልይ። ይጠፋሉ ተብሎ ሲባል እንኳን ሊጠፉ ቀርቶ አይደለም፣ ግማሹ በ10 ዓመት ውስጥ ነው የሚጠፉት። እኔ የሚታየኝ አለ ያው ቀደም ስሙን የጠራን ወጠብሻ ጎረምሳ፣ እኔ የሚታየኝ በ10 ዓመት ውስጥ ፕሮቴስታንት ይጠፋል አለ። ሌላኛው ደግሞ አይ እኔ ማለት የሚጠፉበትን ዘመንና ጊዜ ወራትን አልቀጥረም እንጂ ግን ቢጠፉ ደስ ይለኛል አለ። ምንድን ነው የሁሉ ጉዳይ እንዴ? መጥፋታችን ለምን የተፈለገው? ሌላኛው ደግሞ መኪና ውስጥ ቁጭ ብሎ እንደዚሁ እሱም ደግሞ እኔ ደግሞ በ5 ዓመት ውስጥ ነው ሲጠፉ የሚታይ ነው። አየህ፣ የሟርተኛ ቋንቋቸው እንኳን ራሱ አይስማማም። ያያዘ ልደታ የሚባለው በ10 ዓመት ውስጥ አለ። ማነው ኢዮብ ዘሚካኤል የሚባለው በ10 ዓመት ውስጥ አለ። ያኛው በ5 ዓመት ውስጥ አለ። አኬ ጊዜ አልቀጠረም፣ በጠፉበት ጊዜ ይጥፉ አለ። እንዴ ዋት! ዲያቆን አማኑ ደግሞ አሜሪካ ሀገር ተቀምጦ በ5 ዓመት ውስጥ አለ። በ5 ዓመት ውስጥ እናንተ እስላም ምድሪቱን የሚወራት ይመስላችኋል። እኔ ግን እውነቱን ልንገራችሁ፣ ለአባቶችም ተናግሬያለሁ አለ ዲያቆን ዘአማኑኤል የክርስቶስ እስረኛ። በ5 ዓመት ውስጥ የፕሮቴስታንቱ ቁጥር ከኦርቶዶክስ ካልበለጠ ምን አለበሉኝ አለ። 4 ሰዎች እዚህ ሶሻል ሚዲያ ላይ ተናግረዋል ስለ ጴንጤ። አማኑ በ5 ዓመት ውስጥ ምድሪቱን ጴንጤ ነው የሚወርሳት አለ። ሃሌሉያ ብያለሁ እኔ። ሃሌሉያ ማለት ብቻ አይደለም፣ ደግሞ ስራውን መስራት አለ። ቢዚ ተጎልቶ ሃሌሉያ ማለት ብቻ አይደለም፣ ወንጌሉንም ሰብካለህ ማለት ነው። ከወንድ ቦጀና ከቶቼ ጋር ያኛው በጠፉበት ጊዜ ጥፉ፣ እኔ ቀን አልቀጥርም አለ አኬ። ኢዮብ በ10 ዓመት ውስጥ ነው አለ። ያያዘ ልደታ በ5 ዓመት ውስጥ ነው አለ። ያያዘ ልደታ በ5 ዓመት ውስጥ፣ ዲያቆን አማኑ በ5 ዓመት ውስጥ፣ ዲያቆን አማኑ በ5 ዓመት ውስጥ ፕሮቴስታንት ምድሪቱን ይወርሳታል። ያያዘ ልደታ በ5 ዓመት ውስጥ ፕሮቴስታንት ይጠፋል። አረ ተስማሙ፣ እስቲ ተስማሙ። ኢየሱስ ክርስቶስ ላይ ምስክር ጠሩ አይሁዳውያን፣ አንዳቸውም ከአንዳቸው ጋር ሊያያዝ ሊስማማ አልቻለም። ይሄ ሁሉ ፕሮቴስታንቱ ይጠፋል። በስንት? በ10 በ5 ብያለሁ። በ10 ነው 10 እኔ ታየኝ 10 ይለዋል። እመቤት ያሳየቻቸው የነሱ አይደል? በ10 ነው 10 ይያዝልኝ። አኬ ደግሞ እዚህ ጎን ቁጭ ብሎ እኔ 10ም 5ም ብላችሁ አትበሉ፣ ብቻ በጠፉበት ጊዜ ይጥፉ። እኔ ቢጠፉ ደስታዬ ወደር የለውም። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ በመሃል ይመጣና ማለት ነው። ዳርያስ አታም ስል ብራዘር ብዙ ዘመን አሟርተሃል። እንደ በለዓም ሟርት ግን አልሰራም። ምንድን ይሄ ሁሉ ትጠፋላችሁ? አሁን እኛ በ5 በ10 በ9 በ3 በ25 ነው የሚታየኝ ብለን አሁን እኔ በራሴ ሳቄ ይመጣል። ቤቱ ዘግቼው ነው የምወጣው። ሌላም ቤት ዶክተር የሚከፍት ቤቱን አዘጋለሁ ወይ ሪፖርት አደርጋለሁ። ምን ይሁንልን? በኦርቶዶክስ በ5 በ10 በ15 ዓመት ትጠፋለች ምናምን። እኛ እዛ ጋር አይደለም። እኛ የወንጌል ሰባኪ ነን። ራሽያ በኒኩለሯ አሜሪካ በጦር ኃይሏ ይሄንን ወንጌል ሊያዳፍኑት አይችሉም እንነሳለን እንኳን ብለው ቢሉ፣ ቻይና በጥበቧ ይሄንን ወንጌል አታስቆመውም አልኩ። በብዙ ሚሊየን ዘግተዋል። አዎ ልክ ነው። የሶሻሊስት ሀገር ስለሆኑ ማለት ነው። ኢራን ይሄንን ልታስቀረው አትችልም አሉ። እዛ ዙፋኔን በኤላም ዘረጋለሁ ብሎ እንዳለ የሰራዊት ጌታ እግዚአብሔር፣ ያ ዙፋን የእሱ መንግስት ነው። ያዛ መንግስት ብቸኛ ወኪል ቤተ ክርስቲያን ናት። ከዚህ ጦርነት በኋላ የክርስቶስ ቤተክርስቲያን እዛ ምድር ላይ እንደ ጉድ ነው የሚሰበከው። የፋርስ አለቃ መንፈስ እዛ ምድር ላይ ነግሶ አይኖርም። የክርስቶስ መንግስት ይገለብጥና አልኩ። የጽዮኑ አለት አድቅቆ መዳን ስላለባቸው የኢራንን ህዝብ ወንጌል ስለሚያስፈልግ ለአረቡ ሙሉ ማንም አልሰማም ብሎ እንዳይል ባዘጋጀው ሰው እጅ በጽድቅ ሊፈርዳለው ጌታ። የወንጌል እውነት
የትኛውም ምድር ላይ አልኩ ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ጌታ ነው ብሎ የሚለው ስብከት የትኛውም ምድር በየትኛውም ኔሽን ጆሮ ላይ ይነገራል። አልሰማውም አላየውም ብሎ እንዳይል። ምክንያቱም እግዚአብሔር ጻድቅ ፈራጅ ስለሆነ በሚፈርድበት ጊዜ ኦኬ ማንም ሰው አልሰማውም አላየውም እኔ እኮ ምንም አልሰማውም ነበረ በሰማ ኖሮ እኮ አምን ነበረ ብሎ እንዳይል ምክንያት ነው የሚያሳጣው እግዚአብሔር። እነ እስጢፋኖስን በድንጋይ ቅጥቀጣ እንኳን ወንጌል አልቆመም። ትዝታውን ከሰኸው፣ ኤርሚያስን ከሰህ፣ ዶክተር ሻውልን ከሰህ፣ ዋቴቨር ጴንጤን ከሰህ በክስ የሚቆም ወንጌል የለም ብራዘር። አዎ በቃ ቆይ ዋና መነጋገር መቀጣጫ ላድርገው እኮ ብሎ ነው ሄሮድስ መቀጣጫ ላድርገው። ቆይ እሱን አንገቱን ስበጥሰው ስገለው ሌሎቹ ጭጭ ይላሉ፣ ሌሎቹ አፍረው ዝም ይላሉ ብሎ ያዕቆብን አንገቱን በሰይፍ ቆረጠው። ለምን መቀጣጫ አላደረገውም? ቆይ አይሁዳውያንን ላስደስታቸው አይደለ? ፋሲካ በዓል ነው አይደለ? አሁን ያለው ኦኬ። ያዟቸዋል። ማን ናቸው ዋናዎቹ? ጴጥሮስና ዮሐንስ ያዕቆብ ነው የሚባሉት አማዶች ናቸው። እዚህ ኢየሩሳሌም ላይ ነው ያሉት። ያዟቸው ከነሱ ቢቻላችሁ ሶስቱንም ካልሆነ ሁለቱን ያዙ ብሎ አለ። ዮሐንስ የዛን ቀን እንዴት እንዳልተያዘ አላቅም። ጴጥሮስና ያዕቆብ ተያያዙ። አገኘናቸው እኮ ንጉሥ ሆይ አለ። እነዛን አሳቾች አገኘናቸው፣ የገሊላ ሰዎች። ያ ሰውያቸውን ከሙታን ተነስቷል እያሉ እየሰበኩ ህዝቡን ሁሉ በአንድ ቀን 3000 ሰው እኮ ነው እያጠመቁ ያሉት። በሌላም ቀን ደግሞ ጨምረው 5000 ይላል። የኔ ጌታ ኢየሱስ ክርስቶስ ስም ይባረክ። እና ይዘናቸው ልጃችን ገብተዋል ምናም ነገር ብለዋል። አይሁድን ደስ ለማሰኘት ብሎ ያዕቆብን ቀጥታ እያዩ ማለት ነው፣ ህዝብ እያየ እንደ ጭዳ ዶሮ አንገቱን በንጥሶ ጣለው እዛው ማለት ነው። ያው እንግዲህ ማንም ከዚህ በኋላ ይሄ ከዛሬ ስንት እኛ ሮማውያን የሰቀሉት እኛ የሰቀልነው ጲላጦስ እዛ ስለነበረ ማለት ነው፣ ሄሮድስም ስለነበር እኛ ለፍርድ ተላልፎ ተሰጠ። እኔም ጋር መጣ፣ መረመርኩት። ጲላጦስም አየው፣ ቼክ አረገ እና ምንም እንኳን ለሞት የሚያበቃው ፍርድ ባይገኝበትም ግን ተገሏል። እና ተገሎ የተቀበረውን ኢየሱስ የምትሉን ሰውዬ ሁለተኛ እዚህ ከተማ ላይ ሁለተኛ እሰብካለሁ ብላችሁ ብትሉ እንደ ያዕቆብ ደማችሁ ደመ ከልብ ይሆናል ብሎ በሚል አይነት ማስፈራሪያ ማለት ነው። መቀጣጫ እናድርገው ብሎ እኮ ነው ያዕቆብን አንገቱን በሰይፍ ቆረጠው። ይሄኛውን ደግሞ ለነገ አሳድሩት። ነገ ደግሞ ይሄ ዚህኑ ዘላለሙን እዘጋዋለሁ። እስከዛ አስገቡት፣ ተሰሩትን አስገቡት ብሎ ቪቫ ይላሉ እዛ አይሁድ ማለት ነው። ወንዳታ ምናምን ነገር እያሉ ያላወቁት በያዕቆብ አንገት መቆረጥ ወንጌሉ ተዳፍኖ አይቀርም። ሌሎች ያዕቆባውያንን መድኃኔዓለም ያስነሳል፣ ስራው ነውና። ትዝታውን ብትከሳው በክስ የሚቆም ወንጌል የለም። ኤርሚያስን ብትደግም በክስ ማንም ብትጨምር በክስ እንኳን በክስ እኮ ገለው ሄሮድስ ያዕቆብን ገሎት አይሁዳውያን እስጢፋኖስን አስቀጥቅጠው አስገድለው ኔሮ ቄሳር ጴጥሮስን ዘቅዝቆ ሰቅሎ ሐዋርያውን ጳውሎስን እንደ በግ አርዶ ነፍሴ በመስዋዕት እንደምታልፍ ብሎ ስላለ ማለት ነው ፊልጵስዩስ ላይ እንደ በግ አርዶ ቢገለውም ግማሾቹ በእሳት ቢቃጠሉም ለተራቡ አንበሶች በሮም አደባባይ ላይ ቢሰጡ እንደ ከዋክብት በደማቸው እየፈረሙት የወንጌሉን እውነት አገልግለው ሄዱ። አንድ ደብተራ የጻፈው መጽሐፍ እኛ አውጥተን ስለተቃወምን እንከሳለን ብለህ የምትል ዳር ያዝልኝ ብራዘርዬ። እንኳን መክሰስ አይደለም ደማችንን እንኳን ቢያፈሱት የክርስቶስ ወንጌል የክርስቶስ ወንጌል ነው። አይለወጥም፣ አይለወጥም ብራዘር፣ አይለወጥም። ከዚህ የባሰ ስንት ነገር ተደርጓል። ስንት ነገር ከድር መባረር ምናምን ነገር ብቻ አይደለም። ሬሳዎቻችን ሁሉ ወጥተው በአንዳንድ ቦታዎች ላይ ተቃጥለዋል። አገር በሚያውቀው ማለት ነው። መቃብር ተከልክለናል። ከቤት አስወጡ ብለው ወጣ ሄድ ወደዛ ተብለናል። እንደዛም እንድንባል መሪዎች፣ አገልጋዮች የተባሉ ቀስቀሳ አድርገዋል። ቤት አታከራዩ ተብለናል ተብሎ ተነግሮብናል። ጣሪያችን እስካሁን ድረስ በድንጋይ የሚቀጠቀጠው የኛ ነው። እስኪ አንድ ኦርቶዶክሳዊ አንዋር መስጊድ ላይ ይወርውራት፣ እዛው ጋር በጥሰው ይጠሉለታል አንገቱን ማለት ነው። አንድ ኦርቶዶክሳዊ አይዳፈራትም። እርስ በርስ አይወራወሩም። አባናና ፋርፋ የሶሪያ ወንዞች የእኛን አዳራሽ ነው የኢላማ መለማመጃ የሚያደርገው። ዝም
አንተ አዳራሻችንን ስትቀጠቅጥ በድንጋይ ጴንጤው ታች ሆኖ መጽሐፍ ቅዱስ እያነበበልህ ልክ አንድ ሰው ወደ ጦርነት እንደሚወጣ መሳሪያውን ታጥቆ ሰይፉን ሰንግሎ እንደሚወጣ የእግዚአብሔርን ቃል አንብቦ መጽሐፍ ቅዱስን ይዞልህ ብቅ አለልህ ከየቦታው ሴቱም ወንዱ። ከየት ነህ ተብሎ ጴንጤ ነኝ ይልሃል። ያፍር መሰለህ እንዴ? ጴንጤ ነኝ። መናፍቃን ናቸው። የፈለግከውን በል ግድ የለም። እኔ መናፍቃን ከርከሮም በል ግን ጴንጤ ነኝ ይልሃል። እሺ ምንድን ነው የምትሉት? ኢየሱስ ጌታ ነው። በቃ ይህንን ሞያ ብላችሁ ሁሉ ቀን አዎ ኢየሱስ ጌታ ነው፣ ኢየሱስ ያድናል። በራሳችሁ መጽሐፍቶች ገልጠው ባሳየ ትዝታው ይከሰስ ብላችሁ ስላላችሁ ትዝታው ስለተከሰሰ የሆነ ሰንበዲ ኤርሚያስ ወይ እንትና ፈርቶ ወንጌል ከመናገር የሚቆጠም መስሏችሁ ከሆነ በጣም ተታላችኋል። የእግዚአብሔር ጊዜ ሲደርስ ስንሄድ እኛም እንከሰሳለን ተራችንን ማለት ነው። እውነቴ ነው ብዬ የምልህ ወደ ሀገራችን ለመግባት ይሄንን ስላወራችሁ አትገቡም ብሎ የሚል ህግ የለም የለም። እናንተ የእስልምና ሃይማኖት ላይ ገብታችሁ እነ ማናቸው እነፎይ እስልምና ሃይማኖት ላይ ገብቶ ሐዲሳትና ቁርአንን ገልጦ ሲያሳይ የተጻፈውን ያነበበው እያላችሁ ስትከልሉ ነበር። እናንተ ቤት ግን የተጻፈ እኛ ጋር የተጻፈ ካለ አውጣና አንብብ። አውጣና የጴንጤን ጉድ ዘርግፈው። እረዳለሁ። በእውነት ዶክተርም ይረዳል። እያንዳንዳችን ዳጊ በል ማናችንም አክሊለ እኮ ሞክሮ እኮ ነበር። እኛ የምናውጣው እንደ ጴንጤን የተጻፈውን ጉድ አለ አውጣው። መድኃኔ ዓለም ክርስቶስ ምስክሬ ነው። አውጣ። የእኔ አባቶች የእኔ ፓስተሮች ሲጀምር እንዲህ አይነት ኮተታ አይጽፉ የለም። በቃል ኪዳናቸው በእንትና ምንም የሚባል ቃል ኪዳን የለም። አንድ ቃል ኪዳን አለ። እግዚአብሔር በልጁ በክርስቶስ ኢየሱስ ዓለሙን ሁሉ ሊያድን ቀራንዮ ኮረብታ ላይ በገዛ ደሙ በእግዚአብሔር ልጅ ደም የተመረቀ አዲስ ኪዳን አለን። በተመረቀልን በአዲስና በሕያው መንገድ በኢየሱስ ደም የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። የሚያምን ሁሉ የዘላለም ሕይወት ይወርሳል። ይገርማችኋል። ለፓስተር እንትና ጌታ ተገልጦለት ቃል ኪዳን ገባለት። የፓስተሩ መቃብር ያሳመ በፓስተሩ ስም ገድል የጻፈ ያጻፈ 22 ትውልዱ ይማራል። እንዲህ አይነት ኮተት እኛ ቤት የለም፣ ለዘላለምም አይኖርም። እውነቴን ብዬ የምልህ እኔ እዛ ቸርች ውስጥ ብኖር በአንድ እግሩ ነው የማቆመው። እንደዚህ ብሎ የጻፈ ፓስተር ቢኖር እውነቴን ብዬ የምልህ ጴንጤ ጋር እንዲህ አይነት ቀልድ የለም ወንድምዬ፣ እንዲህ ብሎ ቀልድ የለም። በይሉንታ የሚሰማ ጴንጤ የለም። እስኪ ቼክ ለማድረግ ከፈለጋችሁ ሂዱና ቸርቾቻችንን እዩ። እሁድ ተሰብስበን በጌታ በኢየሱስም ብሎ ጉባኤ ከፍቶ የወላችሁ እናታችን እንትና የሚባሉ እናት ነበሩ እና በተጸነሱበት ቀን ጌታ ቃል ኪዳን ገብቶላቸው በእሳቸው ቃል ኪዳን የተማጸነና የተመጻጸነ የሚባል እንቶ ፈንቶ ወሬ መድረካችን ላይ አይወራም። ኮርብ ይምር የትኛውም ጴንጤ መድረክ ላይ ሂድ አይወራም። የሚያወራ ከሆነ አንቀን እናወርደዋለን ከመድረክ ማለት ነው። የእግዚአብሔርን ቃል ቁጭ ብሎ እንዲያነብ አሁን ስለ እንትና ሊያወራን አይደለም የመጣው። አንድ ጌታ ለዚህ የሚነገርለት ሞቱና ትንሣኤው ብሎም ማዳኝነቱ ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ ተስፋ፣ ሌላ ቤዛ አለ ብሎ የሚሰብክ ፓስተር፣ ወንጌላዊ፣ ነቢይ ካለ ያው ጌታ ቅዱስ እግዚአብሔር ምስክር ነው አልኩ። ያወርዱታል። እዛ ያሉት ማይኩን ነው ሄደው የሚቀበሉት። እረፍት አድርግ ሂድና ጸልይ፣ ወደ ጓሮ ሂድና ምክር ካውንስል ይሰጡታል። ከየት ነው የተማርከው ነው ብሎ የሚሉ እንደዚህ አይነት ትምህርት ከየት ነው ያመጣው ነው ብሎ የሚሉ እኔ ምልህ ከየት ነው የተማርከው ይህን ትምህርት ነው ተብሎ የሚጠየቀው። ጥፍሩ ተነቀለ፣ የራሱ ጉዳይ። ለወንጌል አገልግሎት ሄደ ነው እሰየው፣ ጌታ ይባረክ። ታዲያ ዋጋውን በሰማይ ያገኛላ። እና ሶ ዋት እኔ ምን ታዲያ ዘማሪ ዳጊ ወላይታ ሀገር ሄዶ ሊዘምር ሲል እሾህ ወጋው ተብሎ ይባል እና አልተነቀለለትም? እሾሁ ነው ምን ነው አልተነቀለለትም እንዴ? ታዲያ ወደ ሆስፒታል እንውሰደዋ ነው የሚባለው። ወይ እንነቅልለታለን ወደ ሆስፒታል ሄዶ ይነቅሉለታል። እና በሾሁ መወጋት በዘማሪ ዳጊ ሾህ መወጋት ምክንያት ቤዛ ሆናችሁ አምላኬ
አምላኬ አምላኬ እሾህ ወጋው ትለኛለህ እንዴ? እሺ እሾህ ወቅቶት ሊሆን ይችላል። አገልግሎት ሲሄድ ምንም አይወጋህ አለ። እዚሁ እናንተ በነገር የተወጉን የለ እንዲህ በምላስ እነ ምላስ ረጅሙ እና እሾህ ወቅቷቸው ዘማሪ ዳግማዊ ጥላሁን እሾህ ወጋቸው ከዕለታት አንድ ቀን ወደ ወላይታ ለአገልግሎት ሲሄዱ ተብሎ ከዛ ገድል ስንጽፍ ይታይ የዘማሪ ዳግማዊ ጥላሁን በረከቱ ይደርባችሁ ተብሎ ሲባል በጌታ በኢየሱስ እንዲህ አይነት ወሬ ሁለተኛ እንዳወጣ ነው ብሎ የሚለው ፓስተሩ ራሱ አይኑ ተጎልጉሎ ነው የሚወጣው። እንደዚህ አይነት ነገር ብታወራ እውነቴን የምልህ ሙሉ ወንጌል ሂድ ቼክ አድርግ። መሰረተ ክርስቶስ ቃል የትኛው ፓስተሩ ከንዴት የተነሳ አይኑ ተጎልጉሎብህ ሌሊት ሁሉ በእንቅልፍ እስክትባንን ድረስ አይኑን አፍጥጦ ከየት ነው ያመጣው? እንዲህ አይነት ትምህርት ነው የሚል ምክንያቱስ በዘማሪ ዳጊ ሾ መወጋት በዶክተር ሻኦል እንቅፋት መመታት ምክንያት ደማቸው ፈሷልና ደማቸው የነጠበበት ቦታ ላይ ቅድስት ኩላዊት ቤተክርስቲያንን እንሰራለን። ተወኝ ወንድምዬ። እሺ እነ ጴጥሮስም ተዘቅዝቀው ተሰቅለዋል። ተዘዛውን ያዙት። ኤርሚያስ ሊገባ ነው ደግሞ እንደው ወሬ እንኳን ሰምተው ቢሆን ብራዘር የውሸታቸው ብዛት እንትና ኤርሚያስን ያዙት፣ ትዝታው ሊገባ ነው፣ እንትና ሊመጣ ነው፣ በዚያ ወጥቶ በዚህ ገብቶ ይኸው መጽሐፋችሁ ላይ የሚናገረው ለምን ንጹሕ ወንጌል አትነግሩትም? ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ነው ይላል ቅዱስ ጳውሎስ። እነዚህ መጽሐፍቶች ደግሞ አተላልሰንም ጸድቀው ይልሃል፣ ትውከት በልተንም ጸድቀው ይልሃል፣ እጣቢ ጠጥተንም ጸድቀው ይልሃል። እጣቢ ይኸው እዚህ መጽሐፍ አንዳችሁም አትገቡ። አይቻችኋለሁ። አንዳንዶቻችሁን አንዳችሁም አትገቡ። እንዳቀረቀርክ ገብተህ እንዳቀረቀርክ ትወጣለህ። እዚህ ውስጥ መልስ ስታጣ ማለት ነው። ለመከራከሪያነት አይበቁም ይላል። ጠዋት ጠዋት እነዚሁ ነው አይደል ስትደግም ስትስም ስትሳለም የምትውለው። ምን አደረገ ታዲያ ወንድሜ ትዜ? ምን አደረገ ኤርሚያስ አበበ በሆን? ምን አደረጉ እዚህ ወንድሞች እና እህቶች? የተጻፈውን ያለ መረጃ ቢሆን ምን ያደርጋሉ? እዚህ ያለ ሰው ምንም ያለ መረጃ ከሆነ ምን ያደርጋሉ? ምን ያደርጋሉ? ፀሐይና ጨረቃን ፈጠረች ብሎ የሚል መጽሐፍ ጽፈህ ስታበቃ፣ ማርያም ነች የፈጠረችው ብለህ የሚል መጽሐፍ ጽፈህ ስታበቃ አውጥተን ስናሳይ ዋይ ዋይ ትላለህ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ላይ እግዚአብሔር ቃል 14 እና 15 ላይ የሚለው የሚለው እግዚአብሔር ሁለት ታላላቅ ብርሃናትን በሰማይ ጠፈር ላይ ፈጠረ ይላል። አንደኛውን ብርሃን በቀን እንዲሰለጥን፣ ሁለተኛውን በሌሊት እንዲሰለጥን፣ ታላቁን በቀን ታናሹን በሌሊት እንዲሰለጥን ፀሐይና ጨረቃንም ከዋክብትንም አደረገ ይላል ጌታዬ ማለት ነው። የቅዱስ ያሬድ መጽሐፈ ዚቅ በሚባለው ላይ ታዲያ ታላላቅ ብርሃናትን ፀሐይና ጨረቃን የፈጠረችው ማርያም ናት ይላል በመጽሐፋችሁ ላይ። እንዲህ አይነት ውሸትና ቅጥፈት አቁም እንልሃለን። እኛ ደግሞ አቁም፣ አታምታታም ስልህ አቁም። የሺፍልጥ ማሰሪያው ልጥ ይላል የሀገሬ ገበሬ። እውነቴን እኮ ብዬ የምልህ አቁም። እነዚህ መጽሐፍቶች ሄደን አሩም በላቸዋ። ፀሐይና ጨረቃን እግዚአብሔር ከፍቶ ሳለ ማነው እግዚአብሔር ሰርቶ ሳለ የእናንተ እኮ ጉዱ ተዝቆ አያልቅም ብራዘር። ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠር ነው ብላችሁ ያላችሁ ቀን ነው ነገሩ የበቃን። ሰማያትና ምድር ሳይፈጠሩ በፊት እሷ ነበረች ብለህ ያልከ ቀን ማለት ነው። ይኸው መጽሐፈ ሰዓታት ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃም አልቀደሙሽም ይላል። ፀሐይና ጨረቃ አልቀደሙሽም የተባለው ሩጫ ትራክ ውስጥ 100 ሜትር ወይ 10 ኪሎ ሜትር ምናምን ነገር ማለት 10 ሺህ ሜትር ተሯሩጠው ወይ ማራቶን ሮጠው አይደለም ያልቀደሟት። በመፈጠራቸው ፀሐይና ጨረቃ አልቀደሙሽም። አንቺ ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ በፊት ነበርሽ ይላታል። አይ በአምላክ ሕሊና ነው ብለህ እንዳትለኝ። ኖ በአምላክ ሕሊና ብሎ የሚለው ታምረ ማርያም ነው። ይሄኛው ግን ብሎ የሚለው ከአምላክ ሕሊና ሳይሆን
መላእክት ሁሉ ይላላኳት ነበር ይላል። መላእክትን ትልካቸው ነበር ፀሐይና ጨረቃ ሰማይና ምድር ሳይፈጠሩ። ስብሐተ ፍቁር ዘማርያም ላይ ማለት ነው። እምቅድመ ሰማይ ወምድር ሐለወትኪ ይላል። ያው አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። በምንድን ያልቀደሟት? በመፈጠር ማለት ነው። በመፈጠር ፀሐይና ጨረቃ አልቀደሟትም። ይሄ ማለት ምን ማለት ነው? እሷ ከፀሐይና ከጨረቃ በፊት ነው የተፈጠረችው እያሉ ነው። ከፀሐይና ከጨረቃ በፊት ስለተፈጠርሽ አንቺ ያኔ ነበርሽ ነው። አነዋወርሽ ማለት ነውረኛ ነሽ ማለት አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እምቅድመ ሰማይ ወምድር ሐለወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ መድኃኔዓለም ይላል። ያው ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል። መቼ? ሰማያትና ምድር ሳይፈጠሩ፣ ፀሐይና ጨረቃ ሳይሰሩ መላእክትን ይላላኳት ነበር። ከየት ወዴት ነው የምትልካቸው ነው አሁን ጥያቄው። ፀሐይና ጨረቃ ከሌሉ ዩኒቨርሱ አልተፈጠረም ማለት ነው። ከጁፒተር ወደ ማርስ ነው የምትልካቸው ብለን እንዳንል የሉም። ከፀሐይ ወደ ጨረቃ ነው የምትልካቸው እንዳትል የሉም። ታዲያ ከማን ወደ ማን ነበር መላእክት ይላላኩሽ ነበር ይላል። ይላላኩሻል። ከየት ወዴት ነው የሚላላኳት? ከአብ ወደ ወልድ ነው የምትልካቸው፣ ከወልድ ወደ መንፈስ ቅዱስ ብለን እንደዚህ እንበል። ይህንን ደብተራ ጽፎ እናንተ ካላፈራችሁበት እኛ አናፍርም። ታስተካክላታለህ፣ ታስተካክላለህ። ካልሆነስ በሚመጣው ዘመን ያለ ትውልድ አሽቀንጥሮ ይጥረዋል አልኩ። ይህን አይነት መጽሐፍት ድርሳነ ኪዳነ ምሕረት እጎትትልሃለሁ አልኩ። የትኛው ይሻላል? የትኛውን ላንብብላችሁ? በምርጫ ከሆነ ምንም አንድ የቀረ መጽሐፍት የለም ከብራና ውጭ። ኦኬ፣ ድርሳነ ኪዳነ ምሕረት ገጽ 118 ላይ ምን ይላል? ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እሷ ናት። ከማን? ከፍጡራን ግዑዙ ሕያዋን ፍጥረታት ሳይፈጠሩ ማለት ነው። ድርሳነ ኪዳነ ምሕረት የሰኞ ገጽ 18 ለዚህ እኮ ነው አምላክ ነች እያሉ የሚናገሩት ማለት ነው። እስኪ ኦርቶዶክሳዊ ያለ ሰው ለማውራት የፈለገ ሰው አንድ ቁጥር እስኪ ይጻፍልኝ። እስኪ በዚህ ጉዳይ ላይ ኤርሚያስ ተሳስተሃል ብሎ የሚል ያለ ኢራንና እስራኤል እንደሚወራወሩት ሚሳኤል የጥያቄ ናዳ ለኋላ ያዘንብብሃለሁ ካለ እስኪ አንድ ሰው ይጻፍልን። አንድ ሰው አስገባለሁ አለ ከታች ሊመልስ የሚችል። የብዙ ኦርቶዶክሳውያን መልስ ስድብ ነው፣ ግን አሁን ለጠየቅነው ጥያቄ አለ የሚመልስ አለ። በመጽሐፈ ሰዓታት በድርሳነ ኪዳነ ምሕረት የነአኩቶ ለአብ አዘጋጅ ቅዱስ ነአኩቶ ለአብ ሰበካ ጉባኤ ጽሕፈት ቤት ነው። ነአኩቶ ለአብ ያው ስልካቸው ነአኩቶ ለአብ ገዳሙ ማለት ነው። በግለሰብ ነው የተባለው የተጻፈው ብለህ አታምታታም ስልህ አለ አለ ወይ? ከፍጡራን አስቀድማ የነበረች ብለዋል። ፍጡራን ሳይፈጠሩ በፊት ማለት ነው። ሰማያትና ምድር ሰውና መላእክት ሳይፈጠሩ በፊት የለም። አሁን 740 ሰው እዚህ እንኳን ቢያንስ በውስጥ ሆኖ የሚሰማ ማለት የውጭዎቹን ተዋቸው። እዚህ ከውጭ ያላችሁ ገባ ገባ በሉ። አሜሪካና ካናዳ
ገባ ገባ በሉና ሲመልሱ እቺ የጌታችን እናት ናት። በሌለችበት ዘመን አለች እያላችሁ የዋሻችሁ ውሸታሞች የዘመናት ጉዳችሁ ነው የወጣው። የኖህ ደህንነት 8ቱ ነፍሳት ከጥፋት ውሃ የሰወረች እውነት ኤክስ ነው የሰጠሁት። እውነት እንደዛ ነው የሚናገረው መጽሐፍ ቅዱስ። ኖህን ከነ ቤተሰቡ 8ቱን ነፍሳት ከጥፋት ያዳነው እግዚአብሔር ሆኖ ሳለ ዓለም የሚያውቀው ዓለም የሚያነበው መጽሐፍ ቅዱስ ላይ እንደዛ ብሎ ሳለ እግዚአብሔርን ይጠሉታል ማለት ለዚህ ነው የምንናገረው። የት ነበረች ማርያም ያኔ? አልነበረችም። በእውነተኛው ስትመጣ አልነበረችም። አስሩ ቃላት የተጻፈባት የሙሴ ጽላት ይቺ ናት ይላል። ጽላቷ የሙሴ ጽላት ይቺ ናት። ማርያም ኦኬ። ጽላቷ እሷ ነች አላችሁን አይደል? እኔ ምን ታዲያ ያነበብኩትን አምጥቼ አጋፍጥሃለሁ። ፍሬ የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። ታቦት ገጽ 121 ድርሳነ ኪዳነ ምሕረት የማክሰኞ ላይ ማለት ነው። ዘሰሉስ ፍሬን የተሸከመች ተክል አካላዊ ቃል ማደሪያ የምታማልድ ታቦት እንኋት አለ። ታቦት እሺ፣ የአካላዊ ቃል የክርስቶስ ማደሪያ ለማለት ነው። ታቦት ቤተ አደረ ስለሆነ ታቦት እሷ ናት። አዎ እሺ። ጽላቱስ እሷው ራሷ። አስሩ ቃላት የተጻፈባት የሙሴ ጽላት ይቺ ናት። ጽላቷም እሷ፣ ታቦቱም እሷ፣ ሰማይና ምድር የፈጠረችው እሷ፣ ሁሉን የምታውቅ እሷ። ታቦቱ እሷ ነች፣ ጽላቱ እሷ ናት። የአካላዊ ቃል ያደረባት ይላል። መልሶ ደግሞ አይ ኖ እሱ ጽላት አይባልም፣ እሷ ነች ጽላት። ጽላት ዘሙሴ ጸጳጦስ ዘሲና እያልክ ስጮህ የምትውለው ውሸት ነው። ጽላት ዘሙሴ ነው ያልከው። ጽላት ዘሙሴ ጸጳጦስ ዘሲና ነው ያልከው። የሙሴ ጽላት እሷ ነች እኮ ብሏል የመጽሐፍ ድርሳነ ኪዳነ ምሕረት ቁጥር 16 አሳየቸው። ኤርምያስ ገጽ 119 ቁጥር 16 የሰኞ ላይ አስሩ ቃላት የተጻፈባት የሙሴ ጽላት ይቺ ናት። ገጽ 121 ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ። አካላዊ ቃል ነው ጽላት ታዲያ። ኦኬ፣ የአካላዊ ቃል ማደሪያ የጽላቱ ማደሪያ ታቦት የምታማድር ታቦት ብሎ ቢሉ እሺ፣ እንደው በሆነ ማለት የፍሬን የተሸከመች ተክል አካላዊ ቃል ማደሪያ የምታማልር ታቦት እሷ እንኋት ይላል። ታቦቷም እሷ፣ ጽላቷም እሷ። እኔ እችን ማርያምን አላቃትም። እቺ የኦርቶዶክሷ ማርያም ተብላ የምትባለው በመጽሐፍ ላይ የተጻፈችው አላቃትም። ትውልድ ወይ ለልጆቻችሁ ንገሩ፣ ከእንዲህ አይነት እርኩሰት ትምህርት ራቁ።